እስራኤል ንጉስ ሕዝቅያስ በጣም የሚገርም ታላቅ መንፈሳዊ ተሐድሶና ሪቫይቫል አመጣ። ሁሉን ነገር በልክ አደረገ እና በእምነት የሚገርሙ እርምጃዎችን ተራመደ። ሁለተኛ ዜና 32 ላይ ታገኙታላችሁ። አስገራሚ 31 ላይ ታገኛላችሁ። አሁን የምናነበው ግን 32 ላይ ነው እና አስደናቂ ነገር ሁለተኛ ዜና 32 ነው አሁን የምናነበው። 31 ላይ ግን ተሐድሶውን ታያላችሁ። አስገራሚ ተሐድሶ ሲያመጣ ታያላችሁ። ከመጣ በኋላ ግን ከዚህ ጊዜ ሁሉ በኋላ ፈተና ወደ ህይወቱ መጣ። ወደ ህይወቱ ፈተና መጣ። ዛሬ በፈተና ላላችሁ ላለን ሁሉ የምስራች ነግራችኋለሁ። ከዚህ ነገርና ከዚህ እምነት በኋላ የእምነት ብዙ እርምጃ ከሄደ በኋላ ማለት ፓስተር አንበው ሁለተኛ ዜና ምዕራፍ 32 ቁጥር 1 ከዚህም ነገርና ከዚህ እምነት በኋላ የአሦር ንጉሥ ሰናክሬም መጥቶ ወደ ይሁዳ ገባ። በተመሸጉትም ከተሞች ፊት ሰፈር ሊወስድባቸው አሰበ። ሕዝቅያስም ሰናክሬም እንደመጣ ኢየሩሳሌምንም ሊወጋ ፊቱን እንዳቀና ባየ ጊዜ ከከተማይቱ በስተውጭ ያለውን የውሃው ምንጭ ይደፍኑ ዘንድ ካለቆቹና ከኃያላኑ ጋር ተማከረ። እነርሱም ረዱት። እጅግም ሰዎች ተሰብስበው የአሦር ነገሥታት መጥተው ብዙ ውሃ ስለምን ያገኛሉ ብለው ምንጩን ሁሉ በምድር መካከል ይንዶለዶል የነበረውን ወንዝ ደፈኑ። በቃ ስትራቴጂ ነው ማለት አንድ ሰው ከተፍረከረከ በእጁም ላይ ያለውን መሳሪያ ሁሉ ሊጥለው ይችላል ኢቭን ማለት ነው። ይሄ ሰውዬ ግን በእምነት የጸና ሰው ነበረ። ስለዚህ ምን ማድረግ እንዳለበት የእሱን ድርሻ ያውቃል፣ የእግዚአብሔርን ድርሻ ያውቃል። ማለት ወየው በቃ እንግዲህ ብሎ አልተዝረከረከም። አስገራሚ ሰው ነው። ምን ማድረግ እንዳለበት እኔ አንዳንድ ጀግንነት ሆኖ የሚሰማኝ የሆነ ከዋስ በሆነ ስፍራ ላይ መፍትሄ የሚያመጡ ሰዎች አሉ። ካልም ሆነው ማለት ያን ሁሉ ትተው ነው ይሄም ቢሆን ይሄን ማድረግ አለብን፣ በዚህ መሄድ አለብን የሚሉ። ይሄ ሰውዬ እንደዛ አይነት ነው። መጥቶ ሰናክሬም በከበበው ጊዜ አስተዋለ። ምንጩን ደፈነበት፣ ውሃ እንዳይጠጣ ማለት ነው ሰራዊቱ። የአሁኑ ዘመን አይደለም፣ ከባድ ነው በጣም። ከዛ ማድረግ የሚገባውን ነገር ሁሉ አደረገ። ማድረግ ያለበትን ሁሉ ቁጥር 5 ላይ ምን ይላል? ቁጥር 5 ሰውነቱንም አጸናና የፈረሰውንም ቅጥር ሁሉ ጠገነ። ራሱን ምን አደረገ ይላል? አጸና። he strengthened himself ራሱን በእምነት አበረታታ እና የፈረሰውን ቅጥር ሁሉ ምን አደረገ ይላል? ጠገነ። ዛሬ መጠገን ይሁን በኢየሱስ ስም። ጠላት እንደ ትልቅ ወጀብና አውሎ ነፋስ ሆኖ ሲመጣ ልክ ይሄ ሰውዬ የወሰደውን እርምጃ መውሰድ ያስፈልጋል። አንዳንድ ጊዜ እግዚአብሔር ከኛ ጋር እንዳይሆን የሚያደርግ ስህተት ሰርተን ሊሆን ይችላል። ያፈረስነው ቅጥር፣ ክልል፣ ገደብ የተላለፍነው ትራንስግሬስ ያደረግነው ነገር ይኖራል እና ወየው ጠፋው ሳይሆን የሚያስፈልገው ይሄ ሰውዬ ማድረግ ያለበትን የፈረሰን ቅጥር አደሰ። ጠላት ሊጠቀምበት ይችላል ብሎ ያሰበውን ነገር ቆረጠ። ስውር ትስስር ይቆረጥ ዛሬም በጌታ በኢየሱስ ስም። ብዙ ነገራችን ሳይታወቅ ጠላት ራሱን የሚያጠናክርበት ይሆናል እና ያን ሁሉ ቆራረጠ። የችግርና የፈተና ጊዜ በትክክል የፈረሰ ቅጥር ማደሻ ጊዜ ነው። መጨነቂያ ጊዜ ሳይሆን የፈረሰ ቅጥር ማደሻ ጊዜ ነው። ምንድነው ያፈረስነው ቅጥር? ከሰው ጋር ግንኙነት፣ ከእግዚአብሔር ጋር ግንኙነት፣ ራሳችን ምን ቅጥር አፍርሰናል የሚለውን የምናይበትና ያን በንስሐ የምናድስበት ጊዜ ነው። የጥበብ ጊዜ መሆን አለበት። ለምን? ዋናው ፊት ለፊት መጥቶ የሚጋፈጠን ኃይል አይደለም የሚያሸንፈን ከሚጋፈጠን ፊት ለፊት ካለው ኃይል ጀርባ ያለው ወይም በላያቸው ላይ ያለ ጥላ ነው። ያን ጥላ የምናስበረግገው ድል የምንነሳው እኛ ደግሞ መንፈሳዊ መፍትሄ በማምጣት ነው። ጌታ ስሙ ይባረክ። ስለዚህ ሰውዬ በማስተዋል ብዙ ነገሮችን አደረገ። ቁጥር 5 ላይ ስታዩ ማድረግ ያለበትን ሁሉ ትኩረቱን ሳያጣ አደረገ። ቀጥሎ ደግሞ እንዲህ አለ። ቁጥር 7 ላይ ስሙት በደንብ። ቁጥር 7 ሁሉንም በከተማይቱ በር ወዳለው አደባባይ ሰብስቦ ጽኑ፣ አይዟችሁ፣
ከኛም ጋር ያለው ከእርሱ ጋር ካለው ይበልጣልና። በቃ ልክ ነው። እሱ ትልቅ ሰራዊት ነው፣ ብዙ ነው፣ የአሕዛብ ሰራዊት። በነገራችን እስራኤል ሁሌ ትንሽ ናት። አሁን ግን ምን አለ? ጽኑ፣ አይዟችሁ ብሎ ያበረታታቸው። ማድረግ እኮ ያለበትን አድርጓል። ቅጥሩን ቀጥሬዋለሁ፣ አጥሩን አጥሬዋለሁ፣ መሳሪያ ይዘናል አላለም። ያን ሁሉ አድርጎ ከጨረሰ በኋላ አይዟችሁ፣ ጽኑ፣ ከኛ ጋር ያለው ከነሱ ጋር ይበልጣልና ካለው ምን ይላልና? ይበልጣልና። ከነሱ ጋር ያለው ማን ነው? ከነዚህኞቹ ጋር ከአሦር ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ፣ አትደንግጡም። ከእርሱ ጋር የሥጋ ክንድ ነው። ከእሱ ጋር ያለው የምን ክንድ ነው አለ? የሥጋ ክንድ ነው። የመንፈሱ ክንድ ሸሽቷል ማለት ነው። በንስሐ ይሸሻል። ወደ እግዚአብሔር ስትመለስ ይሸሻል። ስትቀባ ይሸሻል። ከዛ የሚቀረው የምን ክንድ ብቻ ይሆናል? የሥጋ ክንድ። ይሄ ሰው ይሄን አስተዋለ። ከነሱ ጋር ያለው የምን ክንድ ብቻ ነው? የሥጋ ክንድ ነው። እኛ የምንጋጠመው ደግሞ እኛ አይደለንም። እስኪ ድገመውና ቀጥለው ስሙት በደንብ። ዛሬ ይሄን ጥበብ ይዘን እንሄዳለን። ይሄን መንፈስ ተካፍለን እንሄዳለን። አሜን። እሺ። ከእርሱ ጋር የሥጋ ክንድ ነው። ከኛ ጋር ያለው ግን የሚረዳንና የሚዋጋልን እንዴት ደስ ይላል! አምላካችን እግዚአብሔር ነው ብሎ እስኪ በሉ ከኛ ጋር ያለው ግን ከኔ ጋር ያለው ግን በሉ እስኪ የሚዋጋልኝና የሚረዳኝ አምላኬ እግዚአብሔር ነው በሉ እስኪ። እንዴት ደስ የሚል ነገር ነው! ይሄን ያስተዋለ ሰው የታደለ ነው። ማለት መፍትሄ መውሰድ ካለባችሁ እኔ ዛሬ የጻፍኩት ነገር አለ። it is a family issue. sin is now a family issue. ኃጢአት በአሁኑ ዘመን የቤተሰብ ጉዳይ ሆኗል። ጓዳ ነው የምንጨርሰው ከእግዚአብሔር ጋር። ጠላት እዚህ ውስጥ ምን አገባው? እናንተ አሁን እንግዶችና መጻተኞች አይደላችሁም፣ ነገር ግን የእግዚአብሔር ቤተሰቦች ናችሁ። እየሰማችሁ ነው ወይ? ሰይጣን በኃጢአት እንዲያሸማቀቃችሁ አትፍቀዱለት። በማንነታችሁ እንዲያዋርዳችሁ አትፍቀዱለት። እርሱ የቤተሰብ ጉዳይ ነው በሉት። ከአምላኬ ጋር እጨርሳለሁ፣ ከአባቴ ጋር እጨርሳለሁ። ይሄ የቤተሰብ ጉዳይ ነው። ወይኔ ቢገባው አንድ ሰው ደስ ይለኛል። ይሄ የቤተሰብ ጉዳይ ነው። አባታችሁ በዚህ በበደላችሁ ምክንያት ለዲያብሎስ የሚያጋፍጣችሁ ይመስላችኋል? ከአባታችሁ ጋር ጓዳ ጨርሱ። ይሄ ሰውዬ ይሄ ነው የገባው። አደሰ ሁሉን ነገር። አሁን ኃጢአት በሉ እስኪ፣ አሁን ኃጢአት በሉ እስኪ የቤተሰብ ጉዳይ ሆነዋል። ድገሙት እስኪ አሁንም በደም በአዲስ ኪዳን ማለት ነው። እኛ ከላይ ለተወለድ ነው የእግዚአብሔር ልጆች ለሆን ነው። አሁን ለእኛ ኃጢአት የቤተሰብ ጉዳይ ነው። ልጅ አባቱን ቢያሳዝን እርቅ ይፈጽማል። አባት ልጁን ከጠላት ጋር ሆኖ አይወጋውም። ውጣና ተጋፈጥ ሙት አይለውም፣ ና ግባ ነው የሚለው። ለዚህ ነው ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት ላይ በጣም የሚገርም እኮ ነው ያለው። ምን ይላል መሰለህ? ልጆች ሆይ ኃጢአትን እንዳታደርጉ ይላል። ምን እንዳታደርጉ? እነማንን ነው ይሄን የሚለው? ልጆች ሆይ ማለት የእግዚአብሔር ልጆች የሆናችሁ ማለት። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ግን ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ወደ ምዕራፍ 1 ቁጥር 2 ነው ይሄን ያነበብኩላችሁ። ምዕራፍ 1 ቁጥር 7 ላንብብላችሁ፣ የምታውቁት ነው። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ወይም አልተሳሳትንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ይሄ የቤተሰብ ኢሹ ነው ማለት ነው። ኢትስ ኤ ፋሚሊ ኢሹ።
ብራዘር ወደዛ ሂድ በሉት። ያን እውነት ሂድ በሉት። ብራዘር ያልኩት እናንተን ነው፣ እሱን ማለት አይደለም። እሱ በምንም እንኳን ብራዘር እንኳን እሱ ገብርኤልም ብራዘር አይደለም፣ ብራዘር አይደለም። አሁን የቤተሰብ ጉዳይ ነው። ከአባታችሁ ጋር ጨርሱ በኢየሱስ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ምን አለው ይላል? ጠበቃ አለው የሚሟገትለት፣ ኢየሱስ ኃይል የሆነ ማለት። ያ ጠበቃው ማን ነው? ኢየሱስ ክርስቶስ ነው። ከዛ ደግሞ የኃጢአታችን ማስተሰሪያ ነው ይላል። ኮምፐንሴሽንም አለ ማለት። በድላችሁ እንኳን ብትገኙ የተከፈለ ዕዳ ተከፍሏል። ኢቭን ኢፍ ዩ ኮት ብትያዙ እንኳን በስህተት ማለት ነው፣ ለዛ ደግሞ የተከፈለ አለ፣ ተከፍሏል። ስለዚህ ጠላታችሁ ዲያብሎስ በእናንተ ላይ አድቫንቴጅ የለውም። ባለፈው ፓስተር ብሎታል፣ አድቫንቴጁን አሳጥቶታል። ጌታ ስም ይባል። አሁን እግዚአብሔር ከኛ ጋር ነው በቋሚነት። እግዚአብሔር ከማን ጋር ነው? እግዚአብሔር ከማን ጋር ነው? እግዚአብሔር ከማን ጋር ነው? አሁን በቋሚነት እግዚአብሔር ከማን ጋር ነው? ኃጢአት መፍትሄ አግኝቷል በሉ እስኪ። ችግር መሆኑ ቀርቷል በሉ እስኪ። ምን ነው ዝም አላችሁ? በሉ እስኪ። ኃጢአት ምክንያት መሆኑ አብቅቷል። ሞት ሆይ መውጊያ የት አለ? የሞት መውጊያ ምንድን ነው? ኃጢአት ነው። የኃጢአት ኃይል ምንድን ነው? ሕግ ነው። ሕግን ወስዶ በመስቀል ላይ ጠረቀ፣ ኃጢአትን በሞቱ አስወገደ። አሁን ዲያብሎስ መውጊያ የለው። አሁን እግዚአብሔር ከእኛ ጋር ነው በቋሚነት። በእውነት የሚሄድና የሚመጣበት ዘመን አብቅቷል። ድሮ በብሉይ ኪዳን የሚገርማችሁ እነዚህ ሁሉ እግዚአብሔር ከእኛ ጋር ነው የሚዋጋልን እና የሚረዳን እግዚአብሔር ነው ሲሉ የሚተማመኑት ታቦቱንና ምኩራቡን ወይም ደግሞ የማደሪያውን ድንኳን ነው። ድንኳኑ በመካከላቸው እስካለ ድረስ፣ ታቦቱ በመካከላቸው እስካለ ድረስ እግዚአብሔር አብሯቸው እንዳለ እርግጠኞች ናቸው። ግን እንደምታስታውሱት ታቦቱ ውስጥ ያለው የእግዚአብሔር ቃል ነው። በድንኳን ውስጥ ያደረው የእግዚአብሔር መንፈስ ነው። የእግዚአብሔር አብሮነት ሁል ጊዜ በቃሉና በመንፈሱ ነው። ይሄ በጣም ግልጽ ነው። የእግዚአብሔር ልጆች ሊገባን ይገባል። አሁን ክራይስት ኢናስ ፕሬዘንት የሆነው የእሱ ፕሬዘንስ ከኛ የእሱ መገኘት ከኛ ጋር ያለው በቃሉና በመንፈስ ቅዱስ አማካኝነት ነው። ከኔ ጋር ናቸው ወይ? ብሉይ ኪዳን እግዚአብሔር በእስራኤል መካከል የነበረው ልክ እንደዛው ነው፣ በመንፈሱና በቃል ነው። ቃሉ በጽላት ላይ ተጽፎ መንፈሱ በድንኳኑ ውስጥ አድሮ ነው የነበረው። እንደዛ ነው የነበረው። ስለዚህ ድንኳኑ ከተማረከ፣ ጽላቱም ከተወሰደ እግዚአብሔር የለም። ወይም ደግሞ ተነስቶ ሲሄድ ሕዝቅኤል አይቶታል። ልክ እንደዛ ይሆናል። አሁን በአዲስ ኪዳን እግዚአብሔር በእኛ አደረገው ያን ቴምፕል። ለዚህ ነው አሁን የሚሰራው ቴምፕል የሐሰት ቴምፕል ነው። ከዚህ በኋላ እግዚአብሔር ከመካከላቸው አራቀው። ራሱ ጽዮን ይባል ምን ይባል እንጂ ታቦቱ ራሱ የት እንዳለ አይታወቅም። ሙሴ የት እንዳለ እንደማይታወቅ ሁሉ ማለት ነው። ለምን አበቃ አገልግሎቱ። የዚህ የምድሩ ጽላት ቃሉ የተጻፈበት በእነዚህ ቃሎች አይደለ? እኔ ከእናንተ ጋር እሆናለሁ ብሎ እግዚአብሔር የጻፈው ጽሑፍ ተሰበረ እኮ አንድ ጊዜ። ሲሰበር ዘዳግም ምዕራፍ 10 ቁጥር 2 ላይ ስታነቡ በዛ በተሰበረው ፋንታ 2 ድንጋይ አምጣልና እጽፍልሃለሁ አለ። በድንጋይ ላይ ነበር የተጻፈው። አሁን ግን ቃሌን በልባቸው ወይም ሕጌን በልባቸው ምን እላለሁ? እጽፋለሁ። ምን ማለት ነው? ማይ ፕሬዘንስ የእኔ መገኘት ከዚህ በኋላ ታቦት ውስጥ ሳይሆን ማን ውስጥ ይሆናል? እነሱ ውስጥ ይሆናል። በምኑ አማካኝነት? በቃሉ አማካኝነት። ጌታ ኢየሱስ ምን አለ? ቃሌ ያለችው በሱ ውስጥ የሚጠብቃት የሚወደኝ እሱ ነው፣ የሚወደኝን አባቴ ይወደዋል። እኔና እሱ መተን በሱ ዘንድ ምን እናደርጋለን አለ? ማደሪያ እናደርጋለን። አሁን እግዚአብሔር ፕሬዘንሱ በቃሉ አማካኝነት፣ የተወለድነውም ከማይጠፋ ዘር ነው። ያም ዘር የእግዚአብሔር ቃል ነው። ቃሉ በልባችን ውስጥ ተጽፏል። አሁን ኢንኮድድ ሆኗል፣ እኛ ውስጥ ተጽፏል። ቦርን አጌን ያደረገን ያ የተጻፈ ቃል ነው። ክብር ለጌታ ይሁን። ከዛ ደግሞ እግዚአብሔር መንፈሱን ሰጠን። አሁን የእግዚአብሔር መንፈስ እንዲያድርባችሁ የእግዚአብሔርስ ቤተ መቅደስ እንደሆናችሁ አታውቁምን አለ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16
ቆሮንቶስ ምዕራፍ 6 ቁጥር 17 የእግዚአብሔር መንፈስ እንዲያድርባችሁ የእግዚአብሔርስ ቤተ መቅደስ እንደሆናችሁ ማለት ቋሚ መኖሪያ ማለት ነው። ቤተ መቅደስ ድሮ ድንኳን አይደለ? የማደሪያው ድንኳን ነበር። አሁን ግን የማደሪያው ድንኳን ሳንሆን እኛ የእግዚአብሔር ቤተ መቅደስ ነን። ቋሚ መኖሪያው ነኝ በሉ እስኪ። ይሄ ስጋችን ነው ድንኳን የተባለው። እኛ ግን ድንኳን ሳንሆን የእግዚአብሔር ምኖች ነን? ቤተ መቅደሶች ነን። ማለትም የእግዚአብሔር የተቀደሰ ማደሪያዎች ነን ማለት ነው። ቤተ መቅደስ ማለት የተቀደሰ ስፍራ ማለት ነው፣ ወይም የተቀደሰ ቤት ማለት ነው። እግዚአብሔር የሚያድርበት የተቀደሰ ስፍራ፣ የተለየ ስፍራ አሁን እኔና እናንተ ነን። ስለዚህ የእኛ ጥላ አይገፈፍም ማለት ነው። በእኛ ላይ ያለው የልዑል ጥላ መቼውንም አይሄድም፣ አይሸሽም። ስለዚህ ሁልጊዜ ድል በመንሳት በስፍራ ሁሉ መዞር እንችላለን። ጌታ ስሙ ይባረክ። ለምን? አሁን ከኛ ጋር ያለው ገብቶናል። ጌታ ስሙ። እነሱ ጋር ያለው የሥጋ ክንድ ነው አለ። ይሄ ሰውዬ ብልጫው ምንድነው ብትሉ ከነሱ ጋር ያለውን ያውቃል፣ ከሱ ጋር ያለውን ያውቃል። የኛ ብዙ ጊዜ ሽንፈታችን ምክንያቱ ምንድነው? እግዚአብሔር ከኛ ጋር አለመሆኑ ሳይሆን ከኛ ጋር ያለውን አናቅም፣ ከነሱ ጋር ያለውን አናቅም፣ እንፍረከረካለን። ግን እግዚአብሔር ተናግሮናል በአንደኛ ዮሐንስ ምዕራፍ 4 ቁጥር 4 ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ በእናንተ ውስጥ ያለው በዓለም ካለው ይበልጣልና አሸንፋችኋል።